አገዛዙ ላይ የሚያተኩሩ ምርጥ ዶክመንተሪዎች ይዘጋጃሉ። አገዛዙም ያውቃል። በነገራችን ላይ ህመሙ እሱ ብልጽግና ሀገር የሚመራ ፓርቲ ሀገር እየመራ ያለ ፓርቲ በጣም ብዙ ጉዳይ አለበት። የባህር በር አለበት። ራስ ተዋርደ ራስ ቀለ ቅሌትንም አደባባይ ይዘ መተ እንደው አፍረህ ዝም እንደማለት ከአማራ ህዝብ ተቀሻም ውረዱ፣ ከሌላው ህዝብ ተቀሻም ውረዱ። ቲፒኤልኤፍ አጀንዳ ይዞ እየመጣ መርጋሽ ላይ ትልቅ አጀንዳ ለኢትዮጵያውያን ጭምር አስደንጋጭ የሆነ ነገር ይዞ እየመጣ ነው። አሁን የቀራቸውን ዲፋክቶ እንሆናለን የሆነ ነገር እንሆናለን የሚል ካርታ መዘው ሊመጡ ነው። ለሶስት ለአራት ለአምስት ሰዎች የማይሞላ ቀፈት ሲባል የትግራይ ህዝብን ይዘው እንዲህ አይነት ቁማር ሊጫወቱ ምርጫ ይካሄዳል። ህወሓት ህጋዊ ሰውነት የላትም ተከትላለች። የቡርሃን እየተሸነፉ መሄድ መዘዙ ወደ አስመራ ቤተ መንግስት ይሻገራል። ኢሳያስ ሌላ ውጥረት፣ ሲሲ ሌላ ኪሳራ ገጠመው ማለት ነው። የጀነራል ፊሊጶስ መሄድ ብዛን አያስጨንቀን ማለት ኢሳያስ ወዴት ይሆናል የሚፈረጥጠው የሚለው ነው የሚያስጨንቀን። ባርበር እናገኛለን በቦሌም ሆነ በባሌ። ምን ቢሰራ ነው የኢትዮጵያ ጠላቶች በየቀኑ ዜሮ የሚገቡ? ግብጽ ትከስራለች፣ አልቡርሃን ይከስራል፣ ኢሳያስ ይከስራል። ህወሓት ካርታዋን ጨርሳ ዲፋክቶ የሚል የልጅ ጨዋታ ጋር ደርሳለች። ይሄ እየተሰራ ያለው ስራ ልብ የሚጠይቅ ደፋር የኢትዮጵያ ልጆች እየሰሩት ያለው ስራ በከፍታ ቀጥ ብሎ በጽናት እየቀጠለ ነው ያለው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ ቪዲዮዎቻችንንም ወደ ተለያዩ ቴሌግራም ግሩፖች ሼር ብታደርጉልን የበለጠ እንድንተልቅ የበለጠ እንድንሰፋ ያግዘናልና እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በጣም በርካታ ጉዳዮች ነው የምናነሳው። በጣም በርከት ያሉ ጉዳዮች ነው የምናነሳው። እጅግ ከፍ ያሉ ጉዳዮችን የምንመለከት ይሆናል። ቀጠናው ላይ ያየለው ትርምስምስ፣ ከኤርትራ የወጡት የጦር አዛዥ የህወሓት ቀጣይ ዕቅድን ስታሊን አምልጦት ተናግሯል። እሱንም የምንመለከት ይሆናል። ጠላቶቻችን እየተፈረካከሱ ነው። እያንዳንዱ ጉዳይ የምናይና የምንመለከት ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ እንድትቆዩ እጠይቃለሁ። በመጀመሪያ ግን እንደው ለመሸጋገሪያ ለአንዴና ለመጨረሻ ጊዜ እቺን ቪዲዮ እዩዋት። አገዛዙ ላይ የሚያተኩሩ ምርጥ ዶክመንተሪዎች ይዘጋጃሉ። አገዛዙም ያውቃል። በነገራችን ላይ ህመሙ እሱ ነው። ሰው በእያንዳንዱ ቦታ ላይ የሚችለውን ነገር ሁሉ አድርጎ ኢትዮጵያ አንድም ተቋም እንዳይኖራት የሚችለውን ነገር ሁሉ አድርጎ የአማራ ህዝብ በተለይ ሰው እንዳይኖረው፣ ተቋም እንዳይኖረው፣ የሚታገል እንዳይኖረው እየተመረጠ እየታየ ማን ብቅ አለ ከአማራው እንዴት አድርገን እናጥፋው? የሚሰማራለ ጅሬ ያለ ተመሳስሎ የሚቀመጣለ አየህ፣ ጊዜ እየጠበቀ ቀን እየጠበቀ እንደ ቮልካኖ ያመጣውና የአማራ ልጅ አንገቱ ቀና ያለ ካየ ልብላው። ስርዓቱ እንደዛ ነው። እንደሰማችኋቸው ናቸው እነኚህ ካፈርኩ አይመልሰኝ ያሉ ሰዎች እንደዚህ የልደት አበባ መስለው መጥተው የሚሉትን ሰምታችኋል። ብልጽግና ነው የሚያሰድበን፣ ብልጽግና ነው እንትን የሚለን፣ ብልጽግና ነው እንትን ያለን። እነኚህ እየበሉ ምግባቸው ከማንኪያ ላይ ቢወድቅባቸው ብልጽግና አስጣለን የሚሉ ሰዎች ናቸው። በመጀመሪያ ግን እንደው አታፍሩም? ራሳቸውን እንዴት እንደሚያዩ ማለት ብልጽግና ትዝ አትሉትም? ባይዞ ራስ ተዋርደ ራስ ቀለ ቅሌትንም አደባባይ ይዘ መተ እንደው አፍረህ ዝም እንደማለት ማለት ከዛ አደባባይ ላይ ወጥተህ ለሆነ ሰው ላይ ልታላክክ ትሞክራለህ እንዴ? ብልጽግና ሀገር የሚመራ ፓርቲ፣ ሀገር እየመራ ያለ ፓርቲ፣ በጣም ብዙ ጉዳይ አለበት። የባህር በር አለበት። ዋነኛው ኢኮኖሚያዊ እድገት፣ ሰላም፣ በጣም ብዙ ጉዳይ አለበት። በጣም ማለት እናንተ ኤሌመንተሪ ኬዝ ናችሁ፣ ከምንም የማትቆጠሩ ማለት ነው። እንደዚህ ልደት አክባሪ መስለው የልደት አበባ መስለው አንድ አይነት ለብስ ማለት ሞኝ ናችሁ እንዴ? እኔ ግራ ነው የሚገባኝ። አንዳንዴ ግራ ይገባኛል። ምን ሆናችሁ ነው? ማለት ካሜራ ፊት ነው እንዴ የምትጃጃሉት? እኔ አይገባኝም። ማለት ሰው እንዴት ወደኋላ አሁን ሽመልስ ይላል። አንተ ስታድግ ይቆጫል። ዛሬ ባይቆጭ ነገ ስታድግ ይቆጫል። ምን ሆነ ነው? አንዳንዴ ያናድዱኛል። ማለት ሰው አያፍርም እንዴ? አታፍሩም እንዴ?
አፈርበሉ እንጂ ትንሽ አፈርበሉ። እኔ ኮሌላችኋለሁ ወርቁ ቢጠፋባችሁ አትሊስት ሚዛኑ አይጥፋባችሁ። እየተቃቀላችሁ እንደዚህ ምንዬና ምንዬ ሽታዬ ይባባላሉ አሉ። እንዱ ወደ ኋላ ነው እንደምታድጉት ማለት መብሰል ትንሽ ስፓናቶ የሆነ ነገር አለ እንዴ? አረ ስታድግ ይቆጫችኋል። እዚህ ውስጥ የነበርነው አማራ እኔ እናንተና ብቻ ነን፣ ሌሎቹ እንትን ናቸው። እዛ ትከፋፍላለህ። ሀገር ከፋፍላችሁ እዛው ደግሞ መከፋፈል ጀመራችሁ። ከዛ ብልጽግና ምናምን ከአማራ ህዝብ ተከሻም ውረዱ፣ ከሌላው ህዝብ ተከሻም ውረዱ። እናንተ ምን አይነት ሰዎች ናችሁ? ኧረ ፈሩ። እኛ ለእናንተ አፈርን፣ ተሸማቀቅን። ብዙ ጉዳይ አለ። አሁን ዛሬ ማነስ በጣም ብዙ ጉዳይ አለ። ግን ለአንዴና ለመጨረሻ ጊዜ እነኚህ ሰዎች እንደዚህ ናቸው ማለት ትናንትና እያየው ነበር ኮመንቶቻችሁ። ብዙዎቻችሁ ከኛ በተሻለ ታብራራላችሁ ስለነሱ። ብዙዎቻችሁ ተገልጧቸዋላችሁ። በቃ በልካቸው ነው የገለጣችኋቸው። እያየው ነበር። በጣም ትክክል ናቸው። እነዚህ ግን እንደዚህ ናቸው። በቃ ዛሬም ብልጽግና ላይ አላካ አረና ዘው እቴ ወረጅ ካናቴ ብሏል ዘፋኙ። እዛው ራስ እንቻል፣ እዛው ራስ ተውካካ፣ እዛው ራስ እዛ እንዳበቀ ጋግር ሁሉን ነገር አታላክ። ሆድ አጣላ፣ ሆድ አባላ፣ ቅሌትን አደባባይ ይዘ ወጣ። እዛው ተቻቻል። ከኛ ራስ ውረዱልን ነው ምለው። ዋነኛው ጉዳይ እሱ ነው። ተዋቸው እነሱንና ማለት ነውና ከዚህ በላይ ስለናል አናወራም ማለት ምንም እፍረት የሚባል ማለት ትንሽዬ ግራውንድ የሚሆን ነገር እንደሌላችሁ አየን ዛሬ። አታፍሩም? አረ እያፈርን አረ ስታድግ ይቆጭችኋል። ደግሞ ምን ጃኒ ሰው እንደዚህ የከሸፉ ዶክሊዎች ብቻ ተዋቸው። ዛሬ ዋነኛው ጉዳያችን ሌላ ነው። እስቲ ስታሊንን አይተነው እንምጣ። ቲፒኤልኤፍ አጀንዳ ይዞ እየመጣ መርጋሽ ላይ ትልቅ አጀንዳ ለኢትዮጵያውያን ጭምር አስደንጋጭ የሆነ ነገር ይዞ እየመጣ ነው። አጀንዳ ይዞ እየመጣ በቅርቡ መቼ አናውንስ እንደሚያደርገው አላውቅም፣ ግን ትልቅ አጀንዳ ይዞ እየመጣ እንደሆነ እኔ 100% እርግጠኛ ነኝ። የሰማሁትን ያየሁትም ጭምር ነው። ይሄ የስታሊን ንግግር ምንድን ነው የሚነግረን? ህወሓት ምን አስባ፣ ህወሓት ምን አቅዳ፣ የቀጠናው ፖለቲካ ወዴት እየሄደ ነው? በእርግጠኝነት ስናነሳላችሁ እንደነበረው ህወሓት በምርጫ የመሳተፍ ህጋዊ ሰውነት ቁመና የላት አሁን ባላት አቋም። ስለዚህ በአንድም በሌላ ምርጫ እንዳይካሄድ ነው የምትፈልገው። በእርግጠኝነት መገመት የምንችለው አሁን የቀራቸውን ዲፋክቶ እንሆናለን የሆነ ነገር እንሆናለን የሚል ካርታ መዘው ሊመጡ ነው። ለ3 ለ4 ለ5 ሰዎች የማይሞላ ቀፈት ሲባል የትግራይ ህዝብን ይዘው እንዲህ አይነት ቁማር ሊጫወቱ ነው። እሱን ማድረግ የሚችሉበት ግራውንድ የለም። እሱን እንትን ማድረግ አይችሉም። ጠብ ውስጥ ለመክተት ምናምን ሀገር ነን ምናምን ሊሉ ነው። እንደዚህ አይነት ጨዋታ ሊጫወቱ ነው። ግን መመለከትና መበርበር እንችላለን። በደንብ አድርገን መፈተሽ እንችላለን። ይሄንን ጉዳይ ህወሓት አሁን ባላት አቋም እሱን ማድረግ ትችላለች ወይ? የቀጠና ፖለቲካ ሲሄን ይፈቅዳሉ? አትችልም። ለምሳሌ ሱዳንን እንመልከታት። ትናንትና ሐምዳን ዳጋሎ አልፋሽር ላይ ተቆጣጥሮታል። አብዛኛውን የምዕራብ ዳርፉር ግዛቶች ሲቆጣጠር ነበር የቆየው። ትናንትና አልፋሽርንም ጨምሯታል። አልፋሽር ውስጥ ያለውን የቡርሃንን የጦር ሄድኳርተርም ጭምር ነው በቁጥጥር ስር ያዋለው፣ በቁጥጥር ስር ያስገባው። የቡርሃን እየተረታ መሄድ፣ የቡርሃን እየተሸነፉ መሄድ መዘዙ ወደ አስመራ ቤተ መንግስት ይሻገራል። የቡርሃን ሱዳን ውስጥ እየተንኮታኮተ መሄድ ለኢሳያስ ሰቀቀን ነው። ምክንያቱም የኢሳያስና የግብፅ አስተላለፍ ከቡርሃን ጀርባ ስለሆነ ማለት ነው። እኔና እናንተ ባለፉት 6 ወራት ስንነጋገር እንደነበረው በሱዳን የፓወር ሺፍት ሊያጋጥም ይችላል። የቡርሃን ፖርት ሱዳን ላይ ሄዶ መቀመጥ በሱዳን ያለው ብጥብጥና በሱዳን ያለው ውጥንቅጥ በቡርሃን አሸናፊነት እንደተደመደመ ማረጋገጫ ሊሆን አይችልም። ሄሚቲ እየገፋ ነው ስንል ነበር። ሄሚቲ እየገፋ ብቻም አይደለም ደግሞ ቡርሃን መሳሪያዎቹን ወደ ላይ ወደ ኤርትራ ወስዶ ያሸሸው ሄሚቲ እየገፋ ሲመጣ ከኤርትራ ቆርጦ ገብቶ ሄሚቲ ላይ ጥቃት የሚፈጽምለት ኃይል ለማደርጀት ነው። ከባባድ መሳሪያዎቹንም ወደዛ ወስዶ ያስቀመጠው ጥቃት ለመፈጸም ነው ስንል ነበር። ሰሞኑን ሄሚቲ ጥቃት ከፈጸመ በኋላ ያጸፋ ምላሹን የሰጡት የአየር መሳሪያዎችም ከኤርትራ እንደተነሱ ስናነሳ ነበር። ይህ ሁሉ እየሆነ ባለበት ሁኔታ ላይ ሄሚቲ ገፍቶ አልፋሽር መድረሱ መልእክቱ ሌላ ነው። ኢሳያስ ሌላ ውጥረት፣ ሲሲ ሌላ ኪሳራ ገጠመው ማለት ነው። እኛ ሀገር እኮ ትናንት ኮመንት ላይ ስትሉ ነበር ኢትዮጵያን የነካ የለውም በረካ ስትሉ አልነበር? እየሆነን ህወሓትና ቡርሃንን
እንደምታውቋቸው አሁን ህወሓት ዲፋክቶ ሆናለሁ ሀገር ሆናለሁ ምናምን የሚል ጨዋታ ብታመጣ ሰርክሉ የት እንደሚሄድ ማየት ነው። ህወሓት እንደማጠቅም ኢሳያስ አውቋል። በነገራችን ላይ በደንብ ነው ያወቀው። በደንብ ማለት በደንብ ገብቶታል። ለምሳሌ ህወሓት አደራጅታ ተደረጃጅታ አዝምታና አዛምታ ፌዴራል መንግስቱን ትወርልኛለች የሚል ግምት ነበረው። እሱን ማድረግ እንደማትችል አውቋል። ኢሳያስ ለራሱ ጭንቅ ላይ ነው። አንዳንድ የመረጃ ምንጮች ጀነራል ፊሊጶስ ከኤርትራ እንደወጡ እየዘገቡ ነው። ማለት ለሕክምና ይውጡ ተጣልተው ይውጡ ባይረጋገጥም ከሀገር መውጣታቸው እርግጥ ሆኗል። ግን እኛ የጀነራል ፊሊጶስ መሄድ ብዛን አያስጨንቀን። ማለት ኢሳያስ ወዴት ይሆናል የሚፈረጥጠው የሚለው ነው የሚያስጨንቀን። ኢሳያስ ወዴት ሊፈረጥጥ ይችላል? ወዴት ሊሄድ ይችላል? እሱ ነው ጥያቄው። ማለት ጀነራል ፊሊጶስ መውጣታቸው ብዙ አይገርምም፣ ከሄዱም ብዙ አንገረምም። ዋነኛው ጥያቄ ኢሳያስ መቼና እንዴት ይወጣል ከሀገር ነው። ምክንያቱም አሁን ያለው ሁኔታ እሱን ስለማይፈቅድለት። ሰሞኑን ፊልድ ማርሻል ብርሃኑ ጁላ የተናገሩት ንግግር አለ አይደለ? እስቲ እንየው። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። እንዳያቸዋቸው ናቸው። ፊልድ ማርሻሉ በጣም በወኔ ነው የተናገሩት ይህንን ንግግር። የእሳቸውን ንግግር ይዘን ደግሞ ሌላ እቅድ እንመልከት። ከምጽዋ እስከ መቀሌ ከአሰብ እስከ አዲስ አበባ የሚገነባው የባቡር መስመር ወዳጄ፣ ኢትዮጵያ ጠላቶቿ በየቀኑ ነው ዜሮ እየገቡ ያሉት። ማለት እኔ ኢትዮጵያ ያው ሁሌ እንደምለው ዩኒቨርሲቲ እያዳላችላት ነው እላለሁ። ግን እሱ ብቻ አይደለም፣ ስራ እየተሰራ ነው። ምን እንደተሰራ ለማብራራት እኔ እንጃ፣ ሌላ ጊዜ እንመረምረዋለን። ግን ምን ቢሰራ ነው የኢትዮጵያ ጠላቶች በየቀኑ ዜሮ የሚገቡት? ግብፅ ትከስራለች፣ አልቡርሃን ይከስራል፣ ኢሳያስ ይከስራል። ህወሓት ካርታዋን ጨርሳ ዲፋክቶ የሚል የልጅ ጨዋታ ጋር ደርሳለች። አያያዛቸው እንደዛ ነው፣ ግን አይሳካም። ምንድን ነው ኢትዮጵያን እንደዚህ ድል በድል ያደረጋት? ምንድን ነው? ሌላ ጊዜ እንመራመረዋለን። ይሄን ጉዳይ ሌላ ጊዜ ተመራምረን እናነሳዋለን እንጂ ብቻውን የሚሆን ነገር አይመስለኝም። በጣም በጣም ነው የኛ ሀገር በቃ ይሆንላት እኮ ጠላቶቿ በአደባባይ ቅልል ይሉላታል። ቀላል ጉዳይ አይደለም እኮ ከምጽዋ እስከ መቀሌ ከአሰብ እስከ አዲስ አበባ የባቡር መስመር ማለት መልእክቱ ምንድን ነው? ባቡር ኮርፖሬሽን እንሰራለሁ ሲል እርግጠኝነቱ ከየት መጣ? የኢትዮጵያ መንግስት በዚህ ልክ በእርግጠኝነት የሚናገራቸውን ነገሮች ከዚህ በፊት ሲፈጽም አልነበረም ወይ? ነበር። ስለዚህ ይሄኛውን የሚፈጽምበት ምክንያትም በጣም እልፍ ነው ማለት። የቀጠናው ፖለቲካ ትርምስምስ እያለ ባለበት በዚህ ሰዓት ኢትዮጵያ ያለችበትና የቆመችበትን ቦታ ስታየው ልከኛ ነው። በተገለባባጩ የምስራቅ አፍሪካ ፖለቲካ ውስጥ ኢትዮጵያ የያዘችውን ኮርነር ስታየው በጣም ሴፍ ነው፣ ልክ ነው። ጠላቶቿ እንደምታያቸው ግን ምን አይነት እንትን እንደሆኑ ማለት ምን አይነት ሰዎች እንደሆኑ ግን እዩት። ምን አይነት ሰዎች እንደሆኑ አሁን ስታሊ ቅድም ያለውን ነገር ይሄ ሁሉ ነገር እየሆነበት ባለበት ሁኔታ ላይ ዲፋክቶ እንሆናለን የሚል ጨዋታ ይዞ መምጣት እዚህ ቀጠና ውስጥ ምን አይነት ከስሌት የተጣላ ራስ ወዳድነት የተጋባበት እኔ ከሞትኩ ሰርዶ አይብቀል በሚል ስሌት ብቻ የታሸ የቁልቁለት መንገድ ነው። አጋር የለም እኮ ማለት አጋር የለም ብቻ አይደለም፣ አጋር ቢኖር እንኳን የማይተማመን አጋር ቢኖር እንኳን ሰነፍ አጋር ቢኖር እንኳን የማይረታ አጋር ቢኖር እንኳን መሬት የወረደ አጋር ነው። የኛ ሀገር እንዴት እየሆነላት እንዳለ ማለት እንዴት እየተሳካላት እንዳለ በዚህ ሁሉ የቀጠና ጨዋታ ውስጥ የጁባላንድን ፖለቲካ ያዱገነት ጨዋታ እንዴት እንደያዘው መመልከትም ትችላለህ። እሱን ማየትም እንችላለን። ግን እያንዳንዱን ጉዳይ እያንዳንዱን መንገድ እያንዳንዱን አቅጣጫ ከበረበር ነው ማየት መመልከት ነው። ብሎ ነው እየደናል የህወሓት ነገር እዳው ገብስ ባሰመርነው ልክ በተፈለገው አቅጣጫ እየሄደች ነው። ከዚህ ቀደም ስናነሳላችሁ እንደነበረው ማለት በተሰመረው ልክ ባጸናነው ልክ
ባስቀመጥነው መንገድ ትክክል ነው እየሄደች ያለች። ምንም ወልፈት አላለች። በቃ ምርጫ ይካሄዳል፣ ህወሓት ህጋዊ ሰውነት የላትም፣ ፈቀቅ ትላለች። ይሄ ሁሉ ሲሆን ግን አንድም ጥይት ሳይተኩስ ነው የኢትዮጵያ መንግስት። ቀጠናው ላይ ያሉ ጨዋታዎች፣ አጫዋቶች ሁሉ ለኢትዮጵያ በሚበጅ መልኩ የሚሆኑ ስራዎች እየተሰሩ ያሉት የኢትዮጵያ መንግስት አንድም ጥይት አልተኮሰም። ህወሓትን ጨዋታዋን አስጨርሶ እዚህ ደረጃ ጋር ሲያደርሳት አንድም ጥይት አልተኮሰም። በነገራችን ላይ የጌታቸው ረዳ ስምረት ፓርቲ መመስረትንም እዚች ጋር ጨምረን ማየት እንችላለን። እሱም ብቻም አይደለም። አቶ ጌታቸው ረዳ ትላንትና ሁመራ ላይ ከነ ኮሎኔል ደመቀ ዘውዱ ጋር ተፈናቃዮች ስለሚመለሱበት ሁኔታ ሲወያዩ ነበር። ይሄ ማለት ምንድነው? ተፈናቃዮች መመለስ የሚችሉበት አስቻይ ሁኔታ እየተፈጠረ ነው ማለት ነው። ተፈናቃዮች ተመለሱ ማለት ደግሞ ህወሓት የቀራት የምትጫወትበት ካርታ አለቀ ማለት ነው። ህወሓት እኮ ተፈናቃዮቹ ሳይመለሱ እሷ መመለስ ነው የምትፈልገው። ብቻቸውን አይመለሱም፣ አብሬ ይመለሳሉ ነው። ይህ ሁሉ በሆነበት ሁኔታ ዲፋክቶ ምናምን ምን አይነት አሁን ይሄ የማይሆን እኮ ነገር እኮ የሚያደርጉት ማለት ምን አይነት ሰዎቹ እንዴት ከሐሳብ እየተጣሉ እንዳለ እንዴት ከሐሳብ እየራቁ እንዳለ ስገባ ያሳየኋችሁ እንትኖች አሉ። አሁን ይሄን ፖለቲካ እነዛ በምን ይገባዋል? አሁን በምን ገብቷችሁ አሁን እነኝን ሁሉ ድሎች እንዲናገሩ ትጠብቃላችሁ? በየትኛው መረዳታችሁ? አይሆንም። ይሄ እየተሰራ ያለው ስራ ልብ የሚጠይቅ ደፋር የኢትዮጵያ ልጆች እየሰሩት ያሉት ስራ ማለት በከፍታ ቀጥ ብሎ በጽናት እየቀጠለ ነው ያለው። እናንተ ብቻ አይደለም የምትፈረጥጡት፣ ላቂዎቻችሁ ሁሌ እንደምንለው ሰሞኑንም ስናነሳላችሁ እንደሰነበት ነው። ሽንፈት ሲመጣ ወይ ሽንፈት ሲያጋጥም መጣላት ያለ ነው። አሁን በተከታታይ ከአስመራ ቤተ መንግስት ብዙ የጠብ ዜናዎችን እንሰማለን። ብዙ ምስቅልቅል ወሬዎች ልናዳምጥ እንችላለን። ለምን? ሽንፈት መጥቷላ። ለምን? ድል ጠፍቷላ። ለምን? አሸናፊነት የለማ። ስለዚህ እሱን መሰረት አድርጋችሁ ብታዩት በጣም 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 መልካም ነው። ግን የኛ ሀገር እየተሳካላት ነውና ሳሊ ሊል የፈለገው ነገር ግልጽ ነው። ህወሓት ይዛ የምትመጣው ካርታ እሱ ነው፣ የቀራት እሱ ነው። ስትመኘው አረጋዋለሁ ብላ በኋላ ኪሷ ይዛ ስትዞር የነበረው ማሌሊት ላይ ያረቀቀችው ከደደቢት እስከ ደደቢት እየተዘተች ይዛ የቆየችው ከደደቢት እስከ ደደቢት ክብ ስትጨፍር ናፍቃ ይዛ ስትንቀሳቀሰው ይሄንን ነው። መጨረሻዋ ይሄ ነው። የህወሓት ህዝቡ ራሱ ያምናታል አይሆንም ማለት ለራሷ ህዝብ አላምናት ያላት ፓርቲ ይገርሙኛል። እየተዘቱ ነው እንደሚኖሩት ማለት ትላንት እኮ እንዲነበርን የሚለው ነው ጭንቅላታቸው የሚነግራቸው። አሁን ያለው ነባራዊ ሁኔታ ማመዛዘን የሚችሉበትን ሚዛን አይቻላቸውም ነው አላውቅም። አሁን ያለውን በትግራይ ያላቸውን ቅቡልነት ማጣታቸውን ጥቂት እኮ መመዘንና መገምገም ቢችሉ እንዲህ አይነት የማይሆን ካርታ አይመዙ። ጌታቸው ረዳ እውነቱን ነው። ኢዚያ ላይ በነበረው ቆይታ ፖለቲካዊ ግምጋሚያቸው እንኳን እንደደከመ ተናግሯል። ያኔ እንደዛ ብሎ ያነሳው በጣም ትክክል። በተደጋጋሚ ተቸንክረዋል የሚለው ቋንቋ ይገልጻቸዋል። ካልተቸነከሩ እንዲህ አይነት ካርታ አይመዙም። ፍጹም ትክክል ያለ አይደለ፣ ሊሳካላቸው የማይችል አሁን ባላቸው ቅቡልነት አይደለም ዲፋክቶ ምናምን የሚል ጨዋታ መዘው በትግራይ ህዝብ ተቀባይነት ሊያገኙ ይቅርና አይደለም ከወንድሞችን እንጥልሃለን ኢትዮጵያዊነትን ልንቀማህ ነው ምናምን የሚል ጨዋታ ይዘው ሊመጡ ይቅርና ለራሳቸውም እዛው ለመቀጠል ራሱ ዋስትና የላቸው። የራሳቸው ታጣቂ በአደባባይ ችግር እየፈጠረባቸው፣ የራሳቸው ታጣቂ በአደባባይ እያገታቸው፣ ወጣቱ እነሱን ለመዋጋትና እነሱን ለመጣል ወደ ሀራ መሬት እየሄደ ባለበት ሰዓት እንዲህ አይነት ካርታ ይዞ መምጣት ምን ይባላል? ተቸንክሮ ከመቅረት ውጭ ተቸንክረዋል ብለን ከመደምደም ውጭ ልናነሳ የምንችለው ነገር የለም። እያንዳንዱን ጨዋታ እያንዳንዱን ነገር ግን በልኩ ከመዘንና በልኩ ከመነዘር ነው። እያንዳንዱን ጉዳይ ግን እያንዳንዱን ጠረን ቀጠናው ላይ ያለውን ጠረን ካየን ግን ኢትዮጵያችን ድል አሸናፊነት ከፍታ ብቻ ነው እየሸተታት የሚገኘው። ጠላቶቻችን እየረገፉ ኢትዮጵያችንም ከፍ እያለች
እየቀጠለች ነው፣ ትቀጥላለችም ነው የምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ